ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። በወልቃይት ጠገዴ ዞን ጦርነት ፈነዳ። የምዕራብ ትግራይ ጉዳይ በሚል በህወሓት በጥብቅ ከሚፈለጉ አካባቢዎች አንዱ በሆነው የወልቃይት ጠገዴ ዞን የህወሓት ቡድን ተከዜን በጀልባ ተሻግሮ ጥቃትና ትንኮሳ ለማድረስ መሞከሩ የተሰማው ዝርዝር ዘገባ ይዘናል። በሌላ በኩል ከህወሓት ጋር መደራደር እንፈልጋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ፍጥጫና እልህ አስጨራሽ የፖለቲካ ትግል ወደ ከረረ ምዕራፍ በተሸጋገረበት በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ ከትግራይ ኃይሎች ጋርም ያለውን ውጥረት ለመፍታት ለመነጋገር ጥረት ማድረግ ያስፈልጋል ሲሉ የድርድር በሩ ክፍት መሆኑን ይፋ አድርገዋል። ሰፋ ያለ ዘገባ ይዘናል። ይህ በእንዲህ እንዳለ የሻዕቢያ መንግስት በኢትዮጵያ ላይ አዲስ ጦርነት ለመክፈት ከፍተኛ ሁለንተናዊ ዝግጅት እያደረገ መሆኑን ተጋለጠ። ሻዕቢያ ህወሓትንና ሌሎችን ባንዳዎችን በመጠቀም ለማሸበር ከመስራት ባለፈው ወታደራዊና ኢኮኖሚያዊ የጦርነት ዝግጅት እያደረገ መሆኑ ተሰምቷል። ሰሙታላችሁ። የተባበሩት መንግስታት ድርጅት ኤርትራን በተመለከተ አዲስ አዋጅ አጽድቋል። የመረጃችን አካል ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በወልቃይት ጠገዴ ዞን ጦርነት ፈነዳ። የምዕራብ ትግራይ ጉዳይ በሚል በህወሓት በጥብቅ ከሚፈለጉ አካባቢዎች አንዱ በሆነው የወልቃይት ጠገዴ ዞን የህወሓት ቡድን ተከዜን በጀልባ ተሻግሮ ጥቃትና ትንኮሳ ለማድረስ መሞከሩ ነው የተሰማው። ይህ የጦርነት ትንኮሳ የተሰማ በወልቃይት ጠገዴ ሰቲት ሁመራ ዞን የተካሄደውን አዲስ የፖሊስ ደንብ ልብስ የማልበስ ስነ ስርዓትን ተከትሎ መሆኑ ተነግሯል። በዚህም በአማራ ክልል አስተዳደርና በትግራይ ወገን መካከል አዲስ የቃላት ጦርነትና ውጥረት መቀስቀሱ ተነግሯል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ሰላለም መንግስቴ በተገኙበት በተከናወነው በዚህ ስነ ስርዓት ላይ የዞኑ ፖሊስ ተቋም ከተዋቀረ 6 ዓመታት መቆጠሩ ተመላክቷል። የአካባቢ ባለስልጣናት ይህንን እርምጃ ተቋሙን ለማዘመንና አካባቢውን ይበልጥ በንቃት ለመጠበቅ የተደረገ የሪፎርም አካል አድርገው የቀረቡ ሲሆን በአማራ ክልል በኩል የወልቃይት ዋና አስተዳዳሪ አቶ አሸተ ደምለውና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ፖሊስ ለህዝብ ለሀገርና ለህገ መንግስቱ ተምኖ እንዲሰራ ጥሪ አቅርበዋል። የትግራይ ወገን ተቃውሞና የክተት ጥሪ የፌዴራልና የክልል ባለስልጣናት ጉብኝት እንዲሁም የደንብ ልብስ የማልበስ ስነ ስርዓት በትግራይ ወገን የሚገኙ የሚዲያ አካላትና ወታደራዊ አመራሮችን በእጅጉ አስቆጥቷል። ብቻም ሳይሆን የትግራይ ወታደራዊ ኃይል የሆኑ አባላት ዞኑን በኃይል ለማንበርከክ ወረራ መፈጸማቸውን የተሰማው የድምፅ ወያኔ ጋዜጠኛ እንዲሁም በህወሓት ትግል ውስጥ ስሙ የሚጠቀሰው መድኃኔ ግዳይ በይፋ የትስስር ገጹ ባስተላለፈው ጥሪ የፌዴራል አካላት በአካባቢው ያደረጉትን ጉብኝት ለአጥፊዎች ማዕረግ መስጠት ሲሉ የኮነኑ ሲሆን የአሁኑን የወልቃይት አስተዳደር በፌዴራል መንግስት በኩል እውቅና ማግኘቱን በጽኑ ተቃውመዋል። ጋዜጠኛው በአካባቢው ያሉትን ታጣቂዎች በአስቸኳይ ስፍራውን እንዲለቁ ያስጠነቀቀ ሲሆን የትግራይ ወጣቶች መሬታቸውንና ህልውናቸው ለማስከበር ወደ ትግራይ መከላከያ ኃይል እንዲቀላቀሉ የክተት ጥሪ አቅርበዋል። ይህ በአማራ ክልልና በትግራይ ኃይሎች መካከል የተፈጠረው መፋጠጥ ባለፉት 6 ዓመታት በአካባቢው የነበረው ውጥረት አሁንም ድረስ ወደ ከፋ ወታደራዊ ግጭት ሊያመራ እንደሚችል ፍንጭ የሰጠው ሆኗል። ይህ በአንድ በኩል ዘመናዊ ፖሊሲ ሪፎርምና የአካባቢ ጥበቃ ተደርጎ የተወሰደው እርምጃ፣ በሌላ በኩል ደግሞ ይገባኛል ጥያቄን ይበልጥ ያወሳሰበ የሉዓላዊነት መጣስ ተደርጎ መወሰዱ በሁለቱ ክልሎች መካከል ያለው የይገባኛል ጥያቄ ውዝግብ አሁንም መፍትሄ የሚያስፈልገው ወሳኝ ጉዳይ መሆኑን ያመላከተ ሆኗል። የአማራ ክልል ባለስልጣናት ፖሊስን በቴክኖሎጂና በትጥቅ በማዘመን የህዝብን ሰላም ለማረጋገጥ ቁርጠኛ መሆናቸውን ሲገልጹ፣ በትግራይ በኩል ደግሞ የምዕራብ ትግራይ ያለምንም የጦር ኃይል እንደማይመለስና የትግራይ መከላከያ ኃይል ጉዞን እንደሚገታ ኃይል እንደሌለ በማስገንዘብ ላይ ይገኛሉ። ይህ የሁለቱ ወገኖች ፍጥጫና የሚገጩ መግለጫዎች በክልሎቹ መካከል ዘላቂ ሰላም ለመፍጠር የሚደረገውን የሰላም ጥረት አሁንም በከባድ ፈተና ውስጥ የጣለ ጉዳይ ሆኗል። በቀጣይ መረጃችን የሻዕቢያ መንግስት በኢትዮጵያ ላይ አዲስ ጦርነት ለመክፈት ከፍተኛ ሁለንተናዊ ዝግጅት እያደረገ መሆኑ ተጋለጠ። የሆርንቪው ተቋም ያወጣውን አዲስ ሪፖርት ዋቢ በማድረግ የወጡ መረጃዎች እንደሚያሳዩት ለዘመናት ከግብፅና ከተለያዩ ኃይሎች ጋር በመሆን ኢትዮጵያንና የምስራቅ አፍሪካን ቀጠና
ሲያተራምስ የቆየው የኤርትራ መንግስት አሁን ደግሞ በኢትዮጵያ ላይ አዲስ አውዳሚ ጦርነት ለመክፈት ሰፊ ወታደራዊና ኢኮኖሚያዊ ዝግጅት ላይ ይገኛል። የአስመራው መንግስት በይፋ ያወጀውና የሀገሪቱን ገንዘብ የናቅፋ ኖቶችን ሙሉ በሙሉ ለመሰብሰብ ያስቀመጠው የሐምሌ 31 ገደብ ተራ የፋይናንስ ቁጥጥርን ስርዓት ሳይሆን የፕሬዝዳንት ኢሳያስ አፈወርቂ መንግስት ከጎረቤት ኢትዮጵያ ጋር ለሚጠብቀው አዲስ የጦርነት ምዕራፍ እያደረገው ያለው ድብቅ የሀብት ማሰባሰቢያ ስትራቴጂ መሆኑን የቀጠና የፖለቲካና የወታደራዊ ተንታኞች በከፍተኛ ስጋት ማረጋገጣቸውን ሪፖርቱ ጠቅሷል። ከዚህ በተጨማሪም በ2015 በተደረገው ተመሳሳይ ገንዘብ ቅያሪ ወቅትም የተገኘውን ልምድ በመጠቀም አሁንም በጎረቤት ሀገራት የተበተነውን ናቅፋ በአስቸኳይ ሰብስበው አዳዲስ ኖቶች ለማሰራጨት የታለመ ሲሆን ይህ እርምጃ በቀድሞ ሰላምም የለም ጦርነትም የለም ወቅት ይተገበር የነበረውን ጠንካራ የኢኮኖሚ ዲፕሎማሲንና የሀብት መጭመቂያ ስልት በድጋሚ በማምጣት አገሪቱን ለጦርነት የማስተናዳት ስልታዊ አካል መሆኑ ተረጋግጧል። ከዓለም አቀፍ የፋይናንስ ተቋማት የተገለለውና እጅግ ሚስጥራዊ የሆነው የኤርትራ ኢኮኖሚ ሙሉ በሙሉ በገዢው ፓርቲ ህግደፍ ጥብቅ ቁጥጥር ስር የወደቀ ነው። ዜጎች በወር ከ5000 ናቅፋ በላይ ከባንክ እንዳያወጡ የተጣለው ጥብቅ ገደብና ምንም አይነት የዲጂታል ባንክ ስርዓት በሌለበት ሀገር ጥሬ ገንዘብን ብቻ የበላይ በማድረግ የገበያ መዋቅሩን ማፈኑ መንግስት የውስጥ እንቅስቃሴ ሙሉ በሙሉ እንዲቆጣጠር አስችሎታል። የሀገሪቱን የወጪና ገቢ ንግድ በባለቤትነት የያዘውና በፕሬዝዳንቱ ታማኝ የፋይናንስ ሰው በሀጎስ ገብረሕይወት የሚመራው የሬድ ሲ ትሬዲንግ ኮርፖሬሽን ከዲያስፖራው የሚሰበሰበውን የ2% የግዴታ ታክስና የውጭ ሐዋላን በብቸኝነት በመጭመቅ የመንግስቱ ዋነኛ የጦርነት ፈንድ ሆኖ እያገለገለ ይገኛል። በአሁኑ ወቅት በሆርሙዝ ቀውስ ምክንያት የነዳጅ ዋጋ መናርና ከባህረ ሰላጤው ሀገራት የሚመጣው የሐዋላ ፍሰት መቀነስ አስመራን የውጭ ምንዛሬ እጥረት ውስጥ የከተታ ሲሆን በመሆኑ መንግስት የተራውን ዜጋ ፍጆታ በመገደብ የቀረችውን ሳንቲም ለወታደራዊና ለደህንነት መሳሪያዎች ግዢዎች ለማዋል እየተገደደ መሆኑን አዳዲስ ሪፖርቶች ያሳያሉ። ሪፖርቱ ይፋ እንዳደረገው የኤርትራ ናቅፋ በሰሜን ኢትዮጵያ በትግራይና በሱዳን ድንበር አካባቢ ባሉ የጥቁር ገበያዎች ውስጥ በስፋት ዋነኛ መገበያያ የሆነ መምጣቱ ለአስመራ አዲስ የደህንነትና የኢኮኖሚ ስጋትን ፈጥሯል። በትግራይ ክልል ካለው የኢኮኖሚ መዳከም ጋር ተያይዞ ህወሓት ፋይናንሱ ለማጠናከር ከሚያካሄደው ህገወጥ የማዕድን ቁፋሮ የሚመነጨው ከፍተኛ የወርቅ ፍሰት ወደ ኤርትራ መግባት መጀመሩ በቀጠናው አዲስ የወርቅ ፍለጋ እሽቅድምድም ፈጥሯል። ከጥቂት ዓመታት በፊት በትግራይ ጦርነት ወቅት ደም አፋሳሽ ፍልሚያ ውስጥ የነበሩት የኤርትራ ኃያላን ጀነራሉ አሁን ላይ ከህወሓት አመራሮች ጋር በጥቅም ተሳስረው አዲስ ወታደራዊና የንግድ መቀራረብ መፍጠራቸው ታውቋል። በተመሳሳይ ሁኔታ አስመራ በሱዳን በኩል ከሱዳን ጦር ኤስኤፍ ጋር ያደረገችው ስልታዊ ጥምረትና የቤኒ አመር ብሔረሰብ አባላትን መረብ በመጠቀም የምታካሄደውን ድንበር ተሻጋሪ ንግድ ናቅፋን መገበያያነት በከፍተኛ ሁኔታ አሳድጎታል። በመሆኑም ሻዕቢያ የሱዳን ጦር ኤስኤፍ እና በትግራይ ካለው ህወሓት ጋር በመሆን ከኢትዮጵያ መንግስት ጋር ወደ ከረረ ጠላትነትና ፍጥጫ ውስጥ መግባቱ በቀጠናው አዲስ የጦርነት ደመና እንዲያንዣብብ አድርጓል ነው የተባለው። ይህ አጠቃላይ የሀገሪቱን ሀብት ያሟጠጠውና ግልጽነት የሌለው የፋይናንስ እንቅስቃሴ የሻዕቢያ መንግስት የኤርትራን ህዝብ ለሌላ አውዳሚ ወታደራዊ ግጭት ለማሰናዳት የሸረበው ስልታዊ ጦርነት ዝግጅት መሆኑን ተንታኞች እያስጠነቀቁ ይገኛሉ። ይህ በእንዲህ እንዳለ ኢትዮጵያ በኤርትራ ላይ የቀረበውን የሰብአዊ መብት ውሳኔም ደግፋለች። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ስብሰባ ላይ ኢትዮጵያ በኤርትራ ያለውን የሰብአዊ መብት ሁኔታ የሚከታተለውን ልዩ መርማሪ የስልጣን ዘመን ለማራዘም የቀረበውን የውሳኔ ሀሳብ ደግፋ ድምፅ ሰጥታለች። በአውሮፓ ህብረት የቀረበውን ይህ ውሳኔም በ23 ደጋፊ በ17 ድምፅ ተአቅቦና በ6 ተቃውሞ ቻይናና ግብፅን ጨምሮ ድምፅ ጸድቋል። የልዩ መርማሪው መሐመድ አብዱል ሰላም ሪፖርት በኤርትራ አስገዳጅ ስውር እስራት፣ ማሰቃየትና የሃይማኖት መሪዎች መታሰር መቀጠሉን ያመለክታል። የኤርትራ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ግን ሪፖርቱን መሰረተ ቢስ ሲሉ ውድቅ አድርገው ሳለ የ6 ዓመት አገልግሎታቸውን ያጠናቀቁት በአቢኮርን ለመተካት 8 እጩዎች እየተፎካከሩ ሲሆን አስመራ የምርመራ ማንዴቱ ቆሞ የቴክኒክ ትብብር እንዲተካ ዲፕሎማሲያዊ ግፊት እያደረገች ነው። በአንጻሩ ሂውማን ራይትስ ዎች እና በአምነስቲ ኢንተርናሽናልን ጨምሮ
ከ30 በላይ የዲያስፖራ ድርጅቶች ማንዴቱ እንዲቀጥል እየጠየቁ ይገኛሉ። በቀጣይ መረጃችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከህወሓት ጋር ለመደራደር ጥረት ማድረግ እንደሚያስፈልግ ተናገሩ። በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ፍጥጫና አስጨራሽ የፖለቲካ ትግል ወደ ከረረ ምዕራፍ በተሸጋገረበት በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ ከትግራይ ኃይሎች ጋር ያለውን ውጥረት ለመፍታት ለመነጋገር ጥረት ማድረግ ያስፈልጋል ሲሉ የድርድሩ በሩ ክፍት መሆኑን ይፋ አድርገዋል። ይህ መግለጫ የመጣው ምስራቅ አፍሪካንና የኢትዮጵያን ሰላም ለዓመታት ሲያናውጥ የቆየው የሻዕቢያ ኤርትራ መንግስት ከህወሓት መሪዎችና ጀነራሎች ጋር አዲስ ድብቅ ስልታዊ ጥምረት በመፍጠር በኢትዮጵያ ላይ ሌላ አውዳሚ ጦርነት ለመክፈት ሰፊ ወታደራዊ ዝግጅት እያደረገ መሆኑ በተጋለጠበትና የክልሉ ፖለቲካዊ ውጥረት በከፍተኛ ሁኔታ በናረበት ወቅት ነው። የፕሪቶሪያው የሰላም ስምምነት አሸናፊና ተሸናፊ እኩል ቁጭ ብለው የተደራደሩበት ነው ያሉት ጠቅላይ ሚኒስትሩ በፌዴራል መንግስትና በህወሓት መካከል ያለው ግንኙነት ግን አሁንም በከፍተኛ መቃረን ውስጥ እንደሚገኝ አልሸሸጉም። በፌዴራል መንግስቱ ተቋቁሞ የነበረው የትግራይ ጊዜያዊ አስተዳደር በህወሓት መሪዎች ከተወገደ በኋላ ክልሉ ወደ ሌላ ዙር አውዳሚ ጦርነት ሊያመራ የሚችል ከፍተኛ ስጋትን ፈጥሯል። ምርጫ ቦርድ ህጋዊ እውቅና የነሳው ህወሓት የፌዴራል መንግስቱ የሰየመውን አስተዳደር በማፍረስ ከጦርነት በፊት በነበረውና ህገወጥ በተባለው ምርጫ የተቋቋመውን የክልል ምክር ቤት ወደ ስራ መመለሱ የሁለቱን አካላት አስጨራሽ ፍልሚያ ይበልጥ አክርሮታል። ይህ በህወሓት የተመለሰው ምክር ቤት ባለፈው ግንቦት ወር ላይ የግዳጅ ወታደራዊ አገልግሎቶችንና በሞት የሚያስቀጡ ድንጋጌዎችን የያዘ አዋጅ ማጽደቁ ከቀጠናው ፖለቲከኞችና ከዓለም አቀፍ የሰብአዊ መብት ተቋማት ብርቱ ተቃውሞና ውግዘት አስከትሎበታል። ጠቅላይ ሚኒስትር ዶክተር አብይ አህመድም በትግራይ ክልል ውስጥ ያለውን ወቅታዊ ቀውስ የመጥረቢያ ፖለቲካ ሰለባ ሲሉ የገለጹ ሲሆን ህወሓት የራሱ ዓላማ የሌለውና የሻዕቢያን ወይም የኤርትራን ተልዕኮ እያስፈጸመ ያለ መጥረቢያ ነው ሲሉ በጽኑም ከሰዋል። በአሁኑ ወቅት በትግራይ ውስጥ ባሉ ኃይሎች በየቀኑ በርካታ ውጊያዎችና ጦርነቶች ሊቀሰቀሱ የሚችሉ ትንኮሳዎች በየቀኑ እየተፈጸሙ መሆኑን የጠቆሙ ጠቅላይ ሚኒስትሩ በርካታ የትግራይ ተወላጆችም በርካታ የትግራይ ልጆች በጉልበት አፍሰው ሱዳን ላለው ጦርነት ተሸጠዋል፣ በማያውቁት ጉዳይም ህይወታቸውን እያጡ ነው በማለት የችግሩን አስከፊነት አጋልጠዋል። ጠቅላይ ሚኒስትሩ አክለውም 50 ዓመት የቆየው አንጋፋው ፓርቲ ህወሓት ወጣቱን ማመን አለመቻሉን በመንቀፍ ድልን ህወሓት አራምባና ጎቦ ናቸው ሲሉ ያጣጣሉት ቢሆንም የኢትዮጵያ ሰላም ከምንጩ ለማስከበርና ማንኛውንም ትንኮሳ ለመከላከል የሚያስችል ጠንካራ ወታደራዊ ቁመና እየገነቡ መሆኑን አስታውቀዋል። በዚህ ለአስጨራሽ ፖለቲካና የወታደራዊ ፍጥጫ ውስጥ የትግራይ ህዝብ የችግሩ ባለቤት ሳይሆን የገፈት ቀማሽ ተጎጂ መሆኑን የተናገሩት አብይ አህመድ የትግራይ ተወላጆች በገዛ ቀያቸው በስጋት ውስጥ ከመኖር ይልቅ በሌሎች የኢትዮጵያ ክፍሎች እንደ ደሴ፣ ጎንደር፣ ባህር ዳር በሰላም ወጥቶ የመግባት እድል እንዳላቸውም ተናግረዋል። ይህ የሰላም እንቅፋት በትግራይ ብቻ ሳይሆን ታጣቂዎችን በሚንቀሳቀሱባቸው የአማራና የኦሮሚያ ክልሎችም እንደሚስተዋልና ልታገለለ የሚሉ ኃይሎች ባሉበት ቦታ ሁሉ ዘረፋ፣ ግድያና ፍራቻ መንገሱን ተናግረዋል። መንግስታቸው ይህንን ሁሉ ትንኮሳ በትዕግስት የሚያልፈው ግጭቱ ዓላማ ቢስ በመሆኑ እንደሆነ ያስገነዘቡት ጠቅላይ ሚኒስትሩ አሜሪካና የአውሮፓ ህብረት በትግራይ ክልል ባለው አስከፊ ሁኔታ ላይ ያላቸውን ጥልቅ ስጋት በተናጠል መግለጻቸውን ተከትሎ የፌዴራል መንግስቱ አሁንም ቢሆን ውጥረቱን በውይይትና በድርድር ለመፍታት ዝግጁ መሆኑን አመላክተዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።